ክብር ለኢየሱስ ይሁን። መንፈስ ቅዱስ በዚህ ጉባኤ አለ። ጌታን እየጋበዝን እንጸልያለን። ሃሌሉያ። ተቤዥቼሃለሁ አትፍራ፣ የኔ ነብይ አለው። ውሃውስ ባለፍ ጊዜ እሳት ቢሆን አጠፋለሁ። የእስራኤል ቅዱስ አምላክ ነኝ የምረዳ ጌታ። ጽዮንንም አወርስሃለሁኝ ናት ያንተ ድል ፈንታ። ሃሌሉያ። ተቤዥቼሃለሁ አትፍራ፣ የኔ ነብይ አለው። ባህሩ ቢገባ ስትሰጥምም እሳት ቢሆን አጠፋለሁ። የእስራኤል ቅዱስ አምላክ ነኝ የምረዳ ጌታ። ጽዮንንም አወርስሃለሁኝ ናት ያንተ ድል ፈንታ። አሜን። ተቤዥቼሻለሁ አትፍሪ፣ የኔ ነሽ ብያለሁ። በውሃ ውስጥ ባለፍሽ ጊዜ አትሰጥሚም፣ በእሳት ቢሆን አጠፋለሁ። እኔ እስራኤል ቅዱስ አምላክሽ ነኝ የምረዳሽ ጌታ። ጽዮንንም አወርስሻለሁኝ ናት ያንቺ ድል ፈንታ። አሜን። ተቤዥቼሻለሁ አትፍሪ፣ የኔ ነሽ ብያለሁ። በውሃ ውስጥ ባለፍሽ ጊዜ አትሰጥሚም፣ እሳት ቢሆን አጠፋለሁ። እኔ እስራኤል ቅዱስ አምላክሽ ነኝ የምረዳሽ ጌታ። ጽዮንንም አወርስሻለሁኝ ናት ያንቺ ድል ፈንታ። ሃሌሉያ። የዘላለም አምላክ ቅዱስ እግዚአብሔር ስለዚህ ስለተወደደ ሰዓት እናመሰግንሃለን። አንተ በመካከላችን ስላለ ስምህ ይባረክ። አንተ ባለህበት መገኘት እንዴት ደስ ያሰኛል። ክብር ለስምህ ይሁን። አምላካችን እግዚአብሔር አንተ በዚያ ያለ ስምህ ይባረክ። መንፈስ ቅዱስ አሁንም እንጋብዝሃለን። ተናገረን ጌታ ሆይ፣ በዚህ ቀን ተናገረን። በመካከላችን በክብር እለፍ። የቃል ብርሃን ይብራለን። የቃል መገለጥ ወደኛ ይምጣ። ዛሬ አንድ እርምጃ ፈቀቅ አድርገን ወደ ሐሳብ አስጠጋን፣ ወደ ፈቃድ አስጠጋን። ይህ ቀን አይለፈን። የዳዊት ልጅ ሆይ ማረኝ እንዳለ ዛሬ እንልሃለን። ጌታ ሆይ አትለፈን፣ ማረን። ከኛ መውደቅ የሚገባው ይውደቅ፣ በእኛ መተከል የሚገባው ይተከል። ያስፈራን ነገር ከመንገዳችን ገለል ይበል። አምላካችን ተስፋችን፣ አይኖቻችን ይከፈቱ። በምድር ላይ የተተከለ አይናችን ይነቀልና ወደ አንተ አይኖቻችን ይተከሉ። ዛሬ የእይታ ለውጥ ይሁንልን። ዛሬ ያስተሳሰብ ለውጥ ይሁንልን። መንፈስ ቅዱስ ተናገረን፣ አትለፈን። ክብር በመካከላችን ይገለጥ። በኢየሱስ ስም እኔም ባሪያህንም እርዳኝ። አንደበቴን ተጠቀም። ያንተ ሐሳብ ብቻ በመካከላችን ይሁን። በኢየሱስ ስም የክፉን አሰራር ሰበርን። በኢየሱስ ስም በአየሩና በአካባቢው ላይ ተጽዕኖ የሚያመጣ ክፉ ይውደቅ። በጌታ በኢየሱስ ስም እንቃወማለን። በአየር ላይ ሆኖ በረከታችንን የሚቋቋም በስም ስልጣን ይመታ። በመንፈስ እሳት ይቃጠል። በቃል ጉልበት ይቀጥቀጥ። ሰማያት ይከፈቱ። የፈቃድ ሐሳብ በእኛ ሕይወት ይሁን። ዓላማ በእኛ ላይ አይከልከል። ጌታ ሆይ እንወድሃለን። ሁሉን ላንተ አሳልፈን ሰጠን። ካላንተ ምንም ማድረግ ስለማንችል በመገኘት ሕይወታችንን አረስርሳት። በጌታ በኢየሱስ ስም ጸለይን። አሜን። ጌታ ስሙ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ በቃ በውስጤ የሞላውን እግዚአብሔርን ቃል አንብቤ ከዛ ቃል ትንሽ ተካፍለን እንጸልያለን። ክብር ለጌታ ይሁን። ጌታ በዝማሬው በጸሎት እግዚአብሔር እየተናገረን ነበር። አሁንም ጌታ ይናገረናል። እግዚአብሔር በመካከላችን ነው። ማነበው ክፍል ዘፍጥረት 15 ከ1 እስከ 7 ያለውን ክፍል ነው ማነበው። በጌታ በኢየሱስ ስም አነበዋለሁ። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብራም መጣ፣ እንዲህም ሲል አብራም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣
ዋጋህም እጅግ ታላቅ ነው። አብራምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብራምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበቴ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንዲህ ይሆናል አለው። አብራምም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ክብር ለእግዚአብሔር ይሁን። አብራምም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ይህንን ክፍል አንድ ርዕስ ሰጠሁትና የሰጠሁትን ርዕስ የወሰድኩት ማርቆስ 5:23 ካለው ክፍል ላይ ነው። በጣም ሁለቱ ሐሳብ የሚያያዝ ነው። ማርቆስ 5 ላይ ምን ይላል? ቁጥር 23 ታናሺቱ ልጄ ልትሞት ቀርባለችና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። ጌታን ለመነውና ጌታም አብሮ ወደሱ ለመሄድ መንገድ ጀምሮ እንደምናውቀው ብዙ የታመሙ 12 ዓመት ደም የሚፈሳት ሴት ብዙዎች እየመጡ በመንገዱ ወደዛ በፍጥነት አልሄደም። ወዲያው መልእክተኛ መጣና ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አለው። ቁጥር 36 ላይ ጌታ ኢየሱስ ይህንን ሰማና እመን ብቻ እንጂ አትፍራ አለ። ክብር ለእግዚአብሔር ይሁን። ርዕሴን የሰጠሁት እመን ብቻ እንጂ አትፍራ። ክብር ለኢየሱስ ይሁን። እግዚአብሔር ቃል ሲናገር እውነት ነው አይደል? ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ይላል እግዚአብሔር ቃል። ዛሬ በዚህ ምሽት እግዚአብሔር የሚናገረን ቃል እመን እንጂ አትፍራ። እመኝ እንጂ አትፍሪ፣ እመኑ እንጂ አትፍሩ። ክብር ለእግዚአብሔር ይሁን። አብራም በዚህ ወቅት ምን ገጥሞት ነው የፈራው ስንል ነባራዊ ሁኔታዎች አሉ የሚያስፈሩት አይደል? ያለፈበት መንገድ አለ። በዙሪያው ሲያይ ደግሞ ልጅ የለም፣ ኤሌዘር ነው የሚወጣው የሚገባው እና ይሄንን ሲያይ በቃ ፈራ፣ ልቡ ፈራና በእግዚአብሔር ፊት በቃ ነፍሱን አፈሰሰ። አብራም ምንድነው ያስፈራው ስንል በፊት ጦርነቶች አልፎ ስለመጣ ያማስፈርቶት ሊሆን ይችላል። ቀደም እንዳልኩት በቤቱ ያለው ሰው ይሄ ወርሰኛል ብሎ ፈርቶ ሊሆን ይችላል። ግን ውስጥ አብራም በዚህ ጊዜ አብራም ነው በጣም ያስፈራው ነገር በቃ ልጅ የለኝም አለ። እግዚአብሔር ጌታ መጥቶ ሲጠይቀው ልጅ የለኝም፣ ያለ ልጅ እሄዳለሁ ብሎ ይሄንን ጥያቄ አቀረበ። ዛሬ የሚያስፈራን ነገር ነባራዊ ሊሆን ይችላል፣ እውነት ሊሆን ይችላል፣ ፊት ለፊታችን ያለ ሊሆን ይችላል፣ የምናየው ሊሆን ይችላል፣ የምንሰማው ሊሆን ይችላል። እንደ አብርሃም ማለት ነው። የልጅ ጉዳይ ሀብት አለው፣ ንብረት አለው፣ ከሀገሩ ከወገኑ ተለይቶ ወጥቷል፣ ግን ልጅ የለውም፣ የሚወርሰኝ የለም ብሎ በቃ ፈራ። ዛሬ ያሉት ነባራዊ ሁኔታዎች ሊያስፈሩን ይችላሉ አይደል? የዶክተር ሪፖርት በቃ ተደርድሮ ሲመጣ ቢሉ በዚህና በዛ ሲል ዜናው እንዲና እንዲያ ሲል በቃ ጉልበትን ያረዳል፣ ጉልበትን ያደክማል። ምን ሰማው የዜናው ስለ ትውልዱ ስናስብ በቃ ማን ነው ቤተክርስቲያንን የሚወርስ፣ ማን ነው የወደፊቱ ጄኔሬሽን ተረካቢ ብለን ስናስብ ልንፈራ እንችላለን። ግን እግዚአብሔር አምላክ ስሙ ይባረክ። ከሁኔታ በላይ የሚናገር ከአብርሃም አእምሮ ከሚያስበው በላይ የሚያስብ እግዚአብሔር ክብር ለስሙ ይሁን። ምን አለው? አትፍራ አለው። ዛሬ ያ ቃል ለኛም ነው። ልጅ ሞታለች ሲባል እመን እንጂ አትፍራ። ለምን? ጌታ ነው፣ ንጉስ ነው እኮ አብሮት ያለው። ሰማይና ምድርን የፈጠረ ጌታ ኢየሱስ እንደሚያስነሳ ስለሚያውቅ በቃ አታድክመው ሲለው የሱ መድከም አይደለም እንትን ያለው የዘላለም ሐሳቡን ግን ገለጠለት። እመን እንጂ አትፍራ አለው። ክብር ለጌታ ይሁን። እንዳልነው ስለ ትውልዱ ስናስብ፣ ስለ ልጆቻችን ስናስብ ብዙ የሚያስፈራን ነገር አለ። ሶሻል ሚዲያ የሚያመጣው ዜና ከፍተን ብንሰማ በቃ የፍርሃት ማአት ነው የሚለቀው አይደል? ትንሽ ቀንጨብ ለማድረግ ወደ መጨረሻው የሆነ ነገር ያመጣሉ ፈገግ የሚያረግ፣ ግን በጣም የሚያስፈራ ነገር ደግሞ የመጨረሻው ነገር ዘመን ስለሆነ
እንጠብቃለን አይደል እየባሰ እየጨለመ ነገር ይመጣል ግን እኛ እየፈራን አንሄድም እያመንን ነው ምን ሄደው ክብር ለእግዚአብሔር ይሁን የእግዚአብሔር ሰዎች በተለያየ ቦታ ፈርተዋል መጽሐፍ ቅዱስ እንደምናውቀው በጣም ብዙ ጊዜ አትፍሩ ተብሎ ተጽፏል ለምን ሰዎች በጣም ስለፈሩ እስራኤላውያንም በጣም በዘጸአት 14 13 ላይ ፍርሃታቸውን ለሙሴ ገልጸዋል ከፊት ለፊት ባህር አለ ከኋላ የታጠቀ የሚገሰግስ ብርቱ ሰራዊት ነበር ስለዚህ በቃ ደነገጡ ፈሩ ምን ያድርጉ እግዚአብሔር ግን በቃሉ በሙሴ ወደነሱ መጣ አትፍሩ አላቸው በቃ ቆሙ ዛሬ የምታያቸውን ግብጻውያን ለዘላለም አታዩአቸው ክብር ለእግዚአብሔር ይሁን በሰው አይን አይመስልም አይደል ሰራዊት የላቸው አቅም የላቸው ግን እግዚአብሔር ከተናገረ ተናገረ ነው እግዚአብሔር አምላክ እንደ ቃሉ ነው አትፍሩ ካለ አትፍሩ ነው ማንን ተማምኖ ራሱን ጎልያድ በእስራኤል ሕዝብ ፊት በቃ ፎከር አይደል 40 ቀን 40 ሌሊት ያስፈራል አንድ ነገር እየተደጋገመ እኮ ሲሰማ ኤኮ ያደርጋል በቃ ያ ነው የሚመጣው ውጡ ማን ነው ከናንተ ጋር ከኔ ጋር የሚዋጋው እያለስ ያስፈራራቸው ነበር ክብር ለእግዚአብሔር ይሁን እንደምናቀው ታሪኩን ማስፈራራቱን እግዚአብሔር አምላክ ገለበጠው ዛሬም ልክ እንደ ጎልያድ 40 ቀን 40 ሌሊት 40 አመት 30 አመት 20 አመት የሚያስፈራራ ይሄ ሰው አልዳነም ትውልድ እንዲያልሆነም ይያለ የሚለን ነገር በጎልያድ ላይ ጌታ እግዚአብሔር ቃል አለው አትፍራ ክብር ለኢየሱስ ይሁን አትፍሩ ይላል እግዚአብሔር ታዲያ ምን እናድርግ ካልፈራን እንዴት ነው በመሰረቱ ወደን አይደለም ምንፈራው ሳንፈልግ መፍራት አንፈልግም ግን እንፈራለን ግን እግዚአብሔር ቃል አትፍሩ ሲለን ላለመፍራት ማርከሻውን ሰጥቶን ነው እንዳንፈራ ምንና እንዴት መኖር እንዳለብን እግዚአብሔር ቃል ይነግረናል ቀደም እንዳልነው ሁሌ ጎልያድን ምናይ ከሆነ መፍራታችን አይቀሬ ነው ነገር ግን የተናገረውን እግዚአብሔርን ስንሰማ ስናይ ፍርሃት ከኛ ይርቃል እግዚአብሔር ቃል በማቴዎስ 10:28 ላይ ምን ይላል ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ስጋን መግደል የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይልቁንስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን እሱን ፍሩ ክብር ለእግዚአብሔር ይሁን ላለመፍራት ወዲያው ተለውጠን ወደ እግዚአብሔር ስንዞርና እግዚአብሔርን ስንፈራ ፍርሃታችን ስፍራ ይለቃል መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን ጌታን እንድንፈራ እሱን እንድናከብር የጥበብ ሁሉ መጀመሪያ የሆነውን እግዚአብሔርን መፍራት እንደሆነ እግዚአብሔር ቃል ስለሚናገረን ሁኔታን ሳይሆን እግዚአብሔርን እንድንፈራ የእግዚአብሔር ቃል ይናገራል ክብር ለእግዚአብሔር ይሁን እዚሁ ክፍል ላይ አብርሃምን አትፍራ ካለው በኋላ ለምንድነው አብርሃም የማይፈራው ሁኔታው እውነት ነው ለምን አይፈራም እዛው ላይ እኔ ላንተ ጋሻ ነኝ ይለዋል ክብር ለእግዚአብሔር ይሁን እግዚአብሔር ለአብርሃም ጋሻ ነው ዛሬ ማምላካችን ለኛ ጋሻ ነው መመኪያ ነው መከለያ ነው በቃ የሚመጣውን ፈተና በሙሉ እንደዚህ ባውንስ አድርጎ እንዲመለስ የሚያደርግ ድጋፋችን ነው ከለላችን ነው ክብር ለእግዚአብሔር ይሁን መጀመሪያ ምን አለው እኔ ላንተ ጋሻ ነኝ እኔ እግዚአብሔር እኔ ነኝ ያለ እግዚአብሔር ሰማይና ምድርን በቃሉ ያጸና እግዚአብሔር ኤልሻዳይ የሆነ እግዚአብሔር ላንተ በቃ ስፔሲፊክ ነው ከእግዚአብሔር ቃል የሚናገረው ላንተ ላንቺ ለኔ ስማችንን እያስገባን ምንድነኝ ጋሻ ነኝ መከለያ ነኝ ጋሻ ማለት እንዲህ የሚያዘው ነው አይደል በቃ ክልል የሚያደርግ ጋሻ በመጽሐፍ ቅዱስም ብዙ ቦታ ተጠቅሷል ጥቅሙ ብዙ ጥቅም አለው ጋሻ ሲከልል ዋና የሆኑትን እዚህ ያለውን ልባችንን ሳምባችንን በጣም ዴሊኬት የሆኑ ኦርጋናችንን ይከለላል እግዚአብሔር ጋሻ ነኝ ሲል እኛ አቅም ስለኖረን አይደለም ማንፈራው እግዚአብሔር ግን ከለላችን ስለሆነ እግዚአብሔር ግን ጋራጃችን ስለሆነ ጋሻችን ስለሆነ አትፍሩ ይለናል ክብር ለእግዚአብሔር ይሁን እኔ ላንተ
ጋሻ ነኝ ስማችሁን አስገቡትና እግዚአብሔር ለኔ ጋሻ ነው ስለዚህ አልፈራም ክብር ለኢየሱስ ይሁን አምላካችን እግዚአብሔር ጋሻችን ነው ቅድም ፍቅር አንብበዋለች ከአንዱን ክፍል እግዚአብሔር ኃይሌና ጋሻዬ ነው ይላል መዝሙር 28:7 ጋሻ ዲፌንድ የምናደርግበት አባቶቻችን በቀደመው ዘመን ሲዋጉ ጋሻ እንዲይዘው ሲሄዱ የሚመጣው ጦር እየተመለሰ ወደ ውስጥ አይገባም እግዚአብሔር ስንት ያላየነውን ነገር በዙሪያችን መልሶታል እኛ ሳናየው እሱ ጋሻ ከለላ ሆኖልን ሲወረወር እኛን ሳይሆን በቃ ባውንስ ያደረገ እየተመለሰ ጌታ አሳልፎናል ስለዚህ አሁን እሱ ጋሻችን ነው መኩሪያችን ነው ስለዚህ ለምን እንፈራለን በቃ የሚያስፈራሩን እኮ አቅም የሌላቸው ናቸው ልንፈራ የሚገባው ሰማይና ምድርን የፈጠረ እግዚአብሔር ሌላው ጋሻ ከቨር ነው የሚያደርገው በቃ ይሸፍናል መዝሙር 5:12 ላይ አቤቱ እንደ ጋሻ በሞገስ ከለልከኝ በሞገስ እንደ ጋሻ እግዚአብሔር ከልሎናል ጋሻዬ ነው ሲል ጋሻ ነኝ ሲል መከለያ ነኝ ማለቱ ነው ከሱ ውጪኛ አቅም የለንም ከቨር የሚያደርገን የክርስቶስ ደም ለሚመጣው ለሚያስፈራው የሚያስመልጠን የክርስቶስ ደም ከለላችን ነው ስለዚህ አብርሃምን አትፍራ ሲለው እኔ ላንተ ጋሻ ነኝ ሰራውንድ ማደርግ ሞገስም ሆነ ጸጋን መሰጥህ ከሚመጣው ከጠላት ፈተና ሁሉ የምጋርድህ ምንህ ነኝ ጋሻ ነኝ ስለዚህ አትፍራ ክብር ለኢየሱስ ይሁን ክብር ለጌታ ይሁን የእግዚአብሔር የአምላካችን ስም ይባረክ ምሳሌ 30 ላይ እርሱ ለሚታመኑበት ጋሻ ነው ይላል ይሄን ጋሻ ግን መታመን አለብን በቃ እግዚአብሔር ጋሻዬ ነው ብዬ ማመን አለብኝ መቀበል አለብኝ መደገፍ አለብኝ ክብር ለእግዚአብሔር ይሁን ከለላው ከኔ ጋራ ነው ብዬ ልደገፍ ይገባል ክብር ለጌታ ይሁን ስለ ጋሻ መጽሐፍ ቅዱስ ብዙ ይናገራል በጣም የምናቀው ኤፌሶን 6:16 ላይ በሁሉም ላይ ጨምራችሁ የሚንቦለቦሉትን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ክብር ለእግዚአብሔር ይሁን ጋሻችን የሆነውን እግዚአብሔርን ሁሌም እንዴት ነው የምጥኝ የምንለው በእምነት ትክክለኛ የፍርሃት መድኃኒቱ ማርከሻው ምንድነው እምነታችን በማ በጋሻችን በመከታችን በከለላችን በአቅማችን በሱ ሲሆን ጌታ ስሙ ለዘላለም ይባረክ ፍርሃታችን ይፈራል ከኛ ይርቃል ክብር ለጌታ ይሁን እንዳልኩት የፍርሃት ትክክለኛ ማርከሻው እምነት ነው ለመድኃኒት አሞን ትክክለኛ መድኃኒት ካልወሰድን አንድንም አይደል እምነታችን ካላደገ ይሄ የሚያስፈራራን ነገር ከኛ ይርቃል ስለዚህ ከፍርሃት ለመውጣት ትልቁ መድኃኒት ማመን በጋሻችን ማመን እኔ ላንተ ጋሻ ነኝ ያለውን ጌታ መታመን የሞጥኝ ማለት ትልቁ መድኃኒትና መፍትሄ እንደሆነ የእግዚአብሔር ቃል ይነግረናል ሌላው ለምን አንፈራም እዚሁ ክፍል ላይ ዋጋ በኔ ዘንድ ታላቅ ነው ይላል አብርሃም ለምን አይፈራም ዋጋ ያለው የከበረ እግዚአብሔር የቃል ኪዳን የገባለት ለብዙ ትውልድ አባት ትሆናለህ ብሎ የተናገረው ገና በሱ ብዙ ከታች ዝቅ ብለን ስናይ ቃል ኪዳን እንደገባለት በራሱ እንደማለ ዘሩ 400 ዓመት በግብጽ ባሪያ እንደሚሆን ከዛ ግን ርስትን እንደሚሰጠው በዝርዝር እዛ ላይ ይነግረናል እስከ መጨረሻው 15 ስናነበው ዋጋ በኔ ዘንድ ታላቅ ነው ዋጋ ያለን ሰዎች ነን ለምን አንፈራም እንዲሁ ምንመላለስ ሰዎች አይደለንም በዋጋ የተገዛን የክርስቶስ ደም የፈሰሰልን የከበርን የጌታ ልጆች ነን ክብር ለኢየሱስ ይሁን ዋጋዬ ታላቅ ነው እስቲ በሉ ዋጋችን ትልቅ ነው በኔ ዘንድ ዋጋ ታላቅ ነው አለው ይሄ ቃል በሁለት መልኩ አየሁት አንደኛ እግዚአብሔር ቫልዩ የሰጠን ህዝቦች ነን በእግዚአብሔር ፊት ዋጋ ያለን ህዝቦች ነን ራሳችንን በጣም አሳንሰን ታች ወይም ደግሞ በጣም አውርደንም ላይ ልናደርገው አይገባም
ዋጋችን በጌታ የተተመነ ዋጋ ያለን ሰዎች ነን። ክብር ለኢየሱስ ይሁን። ልጆቻችን ትውልዱ ዋጋ አላቸው። ክብር ለጌታ ይሁን። አይዴንቲቲያቸው ምንም አይደለም፣ ክርስቶስ ነው አይዴንቲቲያቸው። በእግዚአብሔር ፊት የከበሩ ናቸው። ልጆቻችን የከበሩ ዋጋ ያላቸው፣ ዓለም እንደምታያቸው ስጋ እንደሚያያቸው እነሱ ራሳቸውን እንደሚያዩት አይደለም። ዋጋ አላቸው። ዋጋ አለን። በጌታ በኢየሱስ ስም እንቃወማለን ዋጋ የሚያሳጣ አንተ አትበቃም፣ አንቺ አትበቂም፣ ዋጋ የለሽም እያለ ትውልዱ ልጆቻችንን ባዶ የሚያደርገው መንፈስን ገለብጠዋለን በኢየሱስ ስም። አቅም የለውም። የልጆቻችን አይዴንቲቲ ዋጋ፣ የትውልዱ ዋጋ ጌታ ነው። ዋጋ በፊቴ ታላቅ ነው፣ አትፍራ። ክብር ለኢየሱስ ይሁን። ዛሬ በእውነት ስለ ልጆቻችን ስለ ትውልዱ ስንጸልይ አይዴንቲቲን የሚሰርቀውን ሌባ የሚዋሸውን እንቃወመዋለን። ዋጋ አላቸው። ዋጋ አለን። በክርስቶስ ደም የተገዛን የእግዚአብሔር ቃል እንደሚል የተመረጠን ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህን። ሃሌሉያ! ይህ ሁሉ የተሰጠን ዋጋ ያለንን። ስለዚህ እንዴት ዋጋ እንደሌለው እንመላለሳለን? ክብር ለጌታ ይሁን። በውድ ዋጋ የገዛነውን ዕቃ በጣም ተጠንቅቀን ነው የምናስቀምጠው አይደል? እኛ ደግሞ በክርስቶስ ደም ነው የተገዛነው። ስለዚህ ዋጋችን የከበረ ነው። አንፍራ። ዝቅ ብለን ታችም አንውረድ፣ ላይም ወተን ያለኔም ብለን በእግዚአብሔር ፊት የኩራትን የትዕቢትን ነገር አንናገር። ነገር ግን ቃሉ እንደሚለን እንደ ቃሉ ዋጋ ያለን የተወደድን ነን። ክብር ለጌታ ይሁን። በጣም የሚገርመው አብርሃም በእግዚአብሔር ስለተወደደ ዋጋው የከበረ እንደሆነ የእግዚአብሔር ቃል ይነግረዋል። እኛ ደግሞ መጽሐፍ ቅዱስ በአዲስ ኪዳን ስናይ እኛ የእግዚአብሔር ልጆች ነን አይደል? የእግዚአብሔር ልጆች ወራሾች ነን በክርስቶስ ፍቅር። ዮሐንስ 3:1 ላይ አብ የሰጠን ፍቅር ከክርስቶስ ፍቅር የጠገብን ነን። ክብር ለኢየሱስ ይሁን። በቃ እንዴት አብ እንዴት አይነት ፍቅር እንደሰጠን ይሄው ነው የሚለን። በዚህ ፍቅር የጠገብን፣ በፍቅር ዋጋ የተገዛን ዋጋ ያለን ህዝቦች ነን። ክብር ለኢየሱስ ይሁን። ብዙ ጊዜ ፍቅር ጠግቦ ያላደገ ልጅ ፍቅር ፍለጋ የተለያየ ቦታ ይሄዳል ይባላል። ግን የክርስቶስ ፍቅርን ካልጠገብን ነው ዛሬ ፍርሃቱም ጭንቀቱም ህይወታችንን የሚቦረቦረው። ነገር ግን ከዚህ ፍቅር እንጥገብ። ክብር ለኢየሱስ ይሁን። ከፍቅሩ እንርካ። ልጆቻችን ከዚህ ፍቅር ጋር ይገናኙ። ክብር ለኢየሱስ ይሁን። እንዳይንከራተቱ በፍርሃት በጭንቀት ዓለም በመታመጣው ነገር ተስፋ እንዳይቆርጡ ዋጋቸውን አውቀው አይዴንቲቲ ክራይሲስ እንዳይገቡ በዚህ ፍቅር እንዲጠግቡ እንጸልይላቸው። ይህን ፍቅር እንናገርባቸው። ይህን ፍቅር እናውጀው። ክብር ለእግዚአብሔር ይሁን። እኛ ማንን ወዴት ነው ምን ሄደው ለምን እንኖራለን ብለን አንሰጋም አይደል? ዋጋችን ትልቅ ነው። ሌላው በሌላ በኩል ደግሞ እግዚአብሔር ዋጋን የሚሰጥ አምላክ ነው። ብድራትን የሚከፍል አምላክ ነው። እንደ ሰው አይደለም። እግዚአብሔር ስለ ስሙ ያደረግነውን ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። አብርሃም ወገኑን ዘመዱን ሁሉ ትቶ እግዚአብሔርን ተከተለ አይደለ? የተከተለው እግዚአብሔር አያሳፍርም። ክብር ለኢየሱስ ይሁን። የምናገለግለው እግዚአብሔር አያሳፍርም። አላፈርንም ማለት ጌታን ብለን አላፈርንም፣ አናፍርም። ዋጋን ደግሞ ይሰጣል እግዚአብሔር። ብድራትን ዘመን ቆጥሮ እግዚአብሔር ይከፍላል። እግዚአብሔርን ማገልገል ከንቱ አይደለም። እግዚአብሔርን ብሎ መውጣት መክሰር አይደለም። ዋጋ አለን። ክብር ለኢየሱስ ይሁን። በገንዘብ የሚተመን አይደለም ዋጋ። በሰማይ ሀብትን መዝገባችን ባለበት የእግዚአብሔር በሚገኝበት ሀብትን እያከማችን ነው። ዋጋችን ታላቅ ነው። ክብር ለእግዚአብሔር ይሁን። ጌታ ሽልማትን የሚሰጥ በጊዜው የሚያከብር አምላክ ነው። ምድራዊ ያልሆነ አገራችን አሜሪካ አይደለም፣ ኢትዮጵያም አይደለም አይደል? በሰማይ ነው አገር ያለን ሰው። ክብር ለኢየሱስ ይሁን። አንፈራም። ሃሌሉያ። ክብር ለእግዚአብሔር ይሁን። አገር አለን የምንወርሰው። አብርሃም ያችን ምድር ነው የተሰጠው፣ ምድራዊ ምድር። እኛ ግን በክርስቶስ ኢየሱስ በእጅ ያልተሰራ ቤት አለን። ያንን ለኛና ለዘራችን አምላካችን እግዚአብሔር ያወርሰናል፣ ይሰጠናል። ክብር ለእግዚአብሔር ይሁን። አብርሃም
እግዚአብሔርን ሁሉ ከተናገረው በኋላ አውጥቶ አሳይቶት ዘርህ እንደዚህ ሆናል ካለው በኋላ አመነ ጽድቅም ሆኖ ተቆጠረለት ይላል። ክብር ለእግዚአብሔር ይሁን። ዛሬ ቅድም እንዳልኩት እምነት ቀጥተኛ የፍርሃት መድኃኒት ነው። ክብር ለኢየሱስ ይሁን። አመነ ጽድቅ ሆኖ ተቆጠረለት። አልወደቀም፣ ወድቋል። አልተፍገመገመም፣ ተፍገምግሟል። ግን በእምነቱ በቃ መጽሐፍ ቅዱስ ላይ ዕብራውያን 11ም እንደ ደመና ተብሎ ከተነገሩት መካከል አብርሃም አንዱ ነበረ። እና እንመን ወገኖች፣ አንፍራ፣ እንመን። ልክ ጃሪዮስ እንደተባለው እመን እንጂ አትፍራ። ቀጥተኛ የፍርሃት መድኃኒት እምነት ነው። ማንን እንመን? እግዚአብሔርን እንመን። እንዴት እንመን? ጋሻችን ስለሆነ ሁሉን አዋቂ ስለሆነ በቃ በጊዜውም ባለጊዜውም እንመነው። መጽሐፍ ቅዱስ እንደሚለው እምነት ከየት ይመጣል? ከእግዚአብሔር ቃል። እምነታችን እየመነመነ ሲመጣ ወደ ቃሉ በቃ ብቻችንን ወደ ጓዳችን። ይገርማል። እግዚአብሔር በጣም ነው ሊፍት አፕ የሚያደርገው በቃሉ አይደል? ይናገራል። ክብር ለኢየሱስ ይሁን። በጣም እኔ ትዝ የሚለኝ ቃል አለ። በጣም ቆይቷል፣ ረጅም ጊዜ ነው እና በቃ ይሁን እንትን አልኩኝና ልጅ ነኝ። እስቲ ጌታ ሆይ በቃ በቃል ተናገረኝ ተፍገምግም ያለው ብዬ መጽሐፍ ቅዱሴን ይዤ ራቅ ወዳለ ቦታ ሄድኩና በሩን ዘግቼ ቁጭ አልኩኝ። ከዛ ስከፍት እንዲከፍት ሳረግ የሐና መዝሙር ያገኘሁት ልቤ ጸና። ከዛ ልነግራችሁ አልችልም። እውነትም ልቤ ጸና። በቃ የሚያፍገመግበው ምን የሚለው በሙሉ ጠፋ። እስካሁን ያ ቃል አይረሳኝምና እግዚአብሔር በቃሉ ይናገራል። እግዚአብሔር በቃሉ እምነታችንን ያድሳል። እግዚአብሔር በቃሉ ፍርሃታችንን ከኛ ይጠርጋል። ስለዚህ እምነታችን ከሆነ ፍርሃት ወርሶን ከሆነ በቃ አልታይ ብሎን ከሆነ ርስታችን ወደ ቃሉ እንመለስ። ክብር ለእግዚአብሔር ይሁን። በእጅ ያልተሰራ ቤት አገር ያለን እንደተናገረው እግዚአብሔር ለአብርሃም አደረገ አይደል? ሆነ። ስናይ ታሪኩን እንደምናውቀው ምንም የገደል የለም። እንደተናገረው ርስቱን ራሳቸው አውቀው ሳያጠፏቸው ከቀሩት ውጪ ሁሉንም ምድር አወረሳቸው። 400 ዓመት ከባርነት ሲመለሱ እግዚአብሔር እንዳለው አደረገ። እግዚአብሔር እንደ ቃሉ ነው። ክብር ለኢየሱስ ይሁን። ስለዚህ እኛ እንመን፣ ያመንን እንጂ ያላመንን አንሁን። ፍርሃትን ነቅሎ የሚጠለው እምነት ነው። ለማጠቃለል አንደኛው አትፍሩ ነው። በቃ የመጀመሪያው ጌታ ያለው አትፍሩ። ለምን? እኔ ለናንተ ጋሻችሁ ነኝ። ሌላው ዋጋችሁ ደግሞ በእኔ ዘንድ ታላቅ ነው። እንዳንፈራ ዋና የምናደርገው ማመን ነው። ለምን? እግዚአብሔር ታማኝ ነው። እግዚአብሔር አይጥልም። እግዚአብሔር እንደ ቃሉ ነው። መንገድ ላይ ጥሎ አይሄድም በፍጹም። ጌታ ያስጀመረ አምላክ ያስጨርሳል። ክብር ለጌታ ይሁን። መንገድ ከጌታ ጋር ጀምረን አንቀርም መንገድ ላይ። ምክንያቱም እግዚአብሔር ታማኝ ነው። እኛ ብቻ እንመን። ዘካርያስ 4:8 ላይ እንዲህ የሚል ቃል አለ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። እግዚአብሔር ያስጀመረንን ስራ፣ ያስጀመረንን የመንግስቱ አገልግሎት፣ እግዚአብሔር ያስጀመረንን እርምጃ ያስጨርሰናል። አገራችን በክብር ያደርሰናል። እኛ ግን ምን እናድርግ? እንመን። በእኛ የጀመረውን በእኛ ይጨርሳል። በእኛ በቃ ያስቀመጠውን ጸጋ እግዚአብሔር በእኛ ይቀጥላል። ስለዚህ ወገኖቼ እንበርታ፣ እምነታችንን እንጠብቅ። ዕብራውያን 11:6 ሁሌም የምንለው ቃል ወደ እግዚአብሔር የሚደርስ ይላል። ወደ እግዚአብሔር ሰማይና ምድርን ወደ ፈጠረ ወደ እግዚአብሔር የሚመጣ እግዚአብሔርን የሚጠይቅ እግዚአብሔርን የሚፈልግ እግዚአብሔር እንዳለ አለ። እግዚአብሔር አሜን። ሰው እንኳን ሰው አለኝ ብሎ ይጓደዳል አይደል? ብዙ ጊዜ ልብ ብላችሁ ከሆነ እዛ ኢትዮጵያ ሆነን እዚህ አሜሪካን ወይም ደግሞ እዚህ ሰመድ ያለው ሰው በቃ ከላይ አለ ብሎ በጣም ነው ፕራውድ የሚያደርገው። ሰው አለ ብሎ እግዚአብሔር እንዳለ እግዚአብሔር አለ። ወደ እግዚአብሔር ስንደርስ እግዚአብሔር ሊሰማን አለ። እንደ ቃሉ ሊያደርግ አለ። ሊፈርድ አለ። ጋይድ ሊያደርግ አለ። ሊሰራ አለ። ሊመልስ አለ። ትውልድን ሊያስወርሰን አለ። ያልዳኑትን ገና
ተራራማውን አገር ልንወርስ ዱር የሆነውን ልንመነጥር እግዚአብሔር ኃይል ሊሰጠን እግዚአብሔር አለ። እግዚአብሔር እንዳለ ለሚፈልጉትም እግዚአብሔር አለ። ግን ልንፈልገው ይገባል አይደል? እግዚአብሔርን ፈልጉ በህይወት ትኖራላችሁ ይላል እግዚአብሔር ቃል። ስንፈልገው ጌልጌላን አትፈልጉ፣ ቤርሳቤንም አትፈልጉ፣ እግዚአብሔርን ፈልጉ ነው የሚለው እግዚአብሔር ቃል። ፈልገን እግዚአብሔርን አናፍርም። ለእግዚአብሔር እንዳለ ለሚፈልጉትም ዋጋን እንደሚሰጥ ዋጋ ይሰጣል እግዚአብሔር። ዝም ብሎ ሰው እንኳን አንዳንዴ እንዴት ይሄ ሁሉ አድርጎ ብሎ ይለኝታ ይዘዋል። እግዚአብሔርማ አምላክ የሆነ ጌታ የሆነ በፊቱ ለምን ሄድ ለኛ ዋጋን የሚሰጥ አምላክ ነው። ዋጋ እንዲሰጥ ያምን ዘንድ ያስፈልጋል። በጣም ይሄን ቃል የፈለኩት ያምን ዘንድ 4 ነጥብ በቃ ሊያምን ይገባዋል። ካላመነ የትም መሄድ አይችልም ማለት ነው። ወደ እግዚአብሔር የሚደርስ እግዚአብሔርን የሚፈልግ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ሊያምን ይገባዋል። 4 ነጥብ በቃ ልናምን ይገባናል። ክብር ለጌታ ይሁን። አንድ መዝሙር አለ ምልሁና የሚል ከልጅ በላይ ምልሁና በአባቴ ቤት በሰማያዊ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለሱ ክብር ከዚህ በላይ ምን አለኝ ክብር። ይሄንን እድል ከማግኘት በላይ ልጅ ከመሆን በላይ ሌላ ምንም ክብር የለምና ክብር ለእግዚአብሔር ይሁን። በዚህ በተሰጠን እድል በሰጠን ዘመን እግዚአብሔርን እያመንን እንደ ቃሉ እንድንኖር ጌታ እግዚአብሔር ይርዳን። ደግሞ ለትውልድ ለልጆቻችን ዛሬ ለሚቀጥለው ጄነሬሽን ጠላት ምንም አይነት በህይወታቸው አይዴንቲቲያቸውን እንዳይሰርቅ ፍርሃት አስገብቶ ከእግዚአብሔር እውነት እንዳያወጣቸው እግዚአብሔርን መከተል ከንቱ ነው ብለው እንዳይሄዱ አጥብቀን ልንጸልይ ደግሞም ልናምን ይገባል። ክብር ለጌታ ይሁን። ተባረኩ። እንጸልያለን። ጌታ የተባረከ ይሁን። የተለየ መልእክት ነው። 7 ጊዜ ነው አንድ ቃል የተናገረችው ሰምታችሁ እንደሆነ እምነት የፍርሃት ማርከሻ ነው፣ እንደ ፕሪስክሪፕሽን ነው። እግዚአብሔር የተባረከ ይሁን። ዛሬ እንደታዘዘልን ተቀብለን መሄድ ያለብን ነገር ይሄን ይመስለኛል። እግዚአብሔር ይባረክ። ቆመን እንጸልያለን። ሃሌሉያ። ይህንን ዝማሬ አብረን ጌታን እናመልካለን። እስቲ ራሳችንን በእግዚአብሔር ፊት እናቅርብ። ምናልባት በዚህ ጉባኤ ውስጥ የፈራች ነፍስ ትኖር ይሆን? ቤት በኩል ነው ፍርሃት ህይወታችንን ያናጋው። የአብርሃምን ቤት ፍርሃት እንዴት እንዳንኳኳው አብርሃምንም እንዴት እንዳራደው ዛሬ ሰምተናል። በየትኛው በኩል ይሆን ተስፋ የቆረጥነው? ፍርሃት እንደ ንፋስ የቤታችንን ጣሪያ ይሁን ህይወታችንን እየገፋ ያለው። የእስራኤል አምላክ እግዚአብሔር በዚህ ምሽት ድምፅ አምጥቷል። አትፍራ የሚል አትፍሪ የሚል እኔ ጋሻሽ ብሏል ጌታ። ሃሌሉያ። ዋጋዬ በቃ ዋጋችን ከፍ እንዳለ ነግሮናል። ስለዚህ በዚህ መንፈስ እያመለክን ጌታ በዚህ ያለ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ አሜን እናምናለን። አሜን። ይህ ጉባኤ ይመን በእግዚአብሔር ፊት እንዳለ ይመን። ከማናቸውም ተጽዕኖ ነፃ ወጥተን መንፈስ ቅዱስ እንደሚያገለግለን ያመን እናመልካለን። በዚህ ጊዜ መንፈስ ቅዱስ ያገልግለን። ስለ ቃሉ ስሙ ይባረክ። ሰማያትን እግዚአብሔር ከፍቷል፣ ድምጹን አሰምቷል። አሁን ወደ እግዚአብሔር እንቀርባለን። ይሄንን እግዚአብሔር ያለንን ነገር ወደ ልባችን እየከፈትን
በውስጣችን እንዲታተም እንጸልያለን። ሃሌሉያ። ክብር ይሁንልህ መንፈስ ቅዱስ። እናመሰግንሃለን። በፊት እንዋረዳለን፣ በፊት ዝቅ ዝቅ እንላለን። በመካከላችን ተመላለስ። ኃያልነትህ ታላቅነትህ በመካከላችን ይሁን። ስራህን ስራ። መንካት ያለብህን ንካ ጌታ። ማፍረስ ያለብህን አፍርስ። እናመልካለን፣ እናመልካለን። ክብር ላንተ ይሁን። ሃሌሉያ። ከፍ በል። ምን ልሁና ምን ልሁና ምን ልሁና ከልጅ በላይ ምን ያርገኛል? ምን ልሁና ምን ልሁና ምን ልሁና ከልጅ በላይ ምን ያርገኛል? በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ክብር ሃሌሉያ። በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር 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 ምን አለ ምን ልሁና ምን ልሁና ምን ልሁና ምን ልሁና ከልጅ በላይ ምን ያርገኛል? ምን ልሁና ምን ልሁና ምን ልሁና ከልጅ በላይ ምን ያርገኛል? በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ምን አለ ምን አለ ክብር ምን አለ ምን አለ ምን አለ ክብር ምን አለ የዳዊት መክፈቻ በእጁ ላይ ያለው ችግሬን ሰብስቦ አነጋግርቦ ለብዙ ዘመናት የተከተለኝ አሮጌው ታሪኬ አዲስ ሆነልኝ። ሁሉ አዲስ ሆነ ሁሉም አዲስ ሆነ ሁሉ አሮጌው አለፈ አሮጌው አለፈ አሮጌው አለፈ አሮጌው አለፈ በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ምን አለ ምን አለ ክብር ምን አለ በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ክብር ምን አለ ምን አለ ምን አለ ክብር
ምን አለ ክብር እረኛዬ አንተ እኔ ምን ያሰጋኛል እኔ ምን ያሰጋኛል እኔ ምን ያሰጋኛል በፍሃለሁ ጉያ ተመችቶኛል ጉያ ተመችቶኛል ጉያ እረኛዬ አንተ እኔ ምን ያሰጋኛል እኔ ምን ያሰጋኛል እኔ ምን በቅፍሃለሁ ጉያ ተመችቶኛል ጉያ ተመችቶኛል ጉያ ተማምኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ ተማምኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ አስተማማኝ የሚያኮራ አስተማማኝ የሚያኮራ አስተማማኝ የሚያኮራ አስተማማኝ የሚያኮራ ተማምኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ ተማምኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ 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 ሃሌሉያ ክብር ይሁንለት በጭብጨባ ለእግዚአብሔር ክብር እንሰጣለን ሃሌሉያ ክብር ላንተ ይሁን በዚህ ያለህ ጌታ ህልውና በዚህ ያለ እናምናለን እንደ ቃልህ እናምናለን ቃልህ የሚታመን ስለሆነ የተናገርከውን ቃል ስለምታረግ እናምናለን እምነት ከመስማት መስማትም ከእግዚአብሔር ቃል ነው ተብሎ ጽፏል ነግረህናል ጌታ ሆይ ቃልን ስትናገር እናምናለን ደሰማነው ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚለምነውም ደግሞ ዋጋ እንደሚሰጥ ሊያምን ይገባል ተብሎ ጽፏል በዚህ ታዛ ስር ያለ ነፍስ በሙሉ እግዚአብሔር ሆይ ያምናል ሊያምን ይገባል ብለህናል እናምናለን በጌታ በኢየሱስ ክርስቶስ ስም የእምነትን መንፈስ ስጠን ጌታ ሆይ እንዳናምን የሚያደርገን ብዙ ነገር አለ እንድንጠራጠር የሚያደርገን ብዙ ነገር አለ ከውስጥ አለ ከውጭ አለ በዚህ ጊዜ ጸለይን በዚህ ቃል በመጣው ቃል ኃይል ጸለይን መፍረስ ያለበት አለማመን በኢየሱስ ክርስቶስ ስም ከውስጣችን ይጠረግ በጌታ በኢየሱስ ክርስቶስ ስም ለሴቶች ልጆች ለወንዶች ልጆች ለቤተሰቦች ለባል ለሚስት እግዚአብሔር አባቶ የተለየ የእምነት መንፈስ ይፍሰስ ከዚህ በፊት አይተነው የማናቀው እግዚአብሔር አባቶ በአባቶቻችን ላይ የነበረ መንፈስ አንተ ስትናገር የሚያምን ለተናገርከው ቃል ሕይወትን እስከ መስጠት ድረስ የሚሄድ ድፍረት በጌታ በኢየሱስ ክርስቶስ ስም ዛሬ ይለቀቅብን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለቤተክርስቲያን መሪዎች
ለፓስተሮች ጸልያለሁ እንደገና እግዚአብሔር ሆይ ለቤተሰቦች ጸልያለሁ ያልተለማመድነው አንተ የምትደነቅበት እምነት በእኛ ላይ ይምጣ ሃሌሉያ ሃሌሉያ እምነትን የሚያፈርስ የጨለማ ኃይል ይመታ በጌታ በኢየሱስ ክርስቶስ ስም የሰማነውን ቃል የሚያቀል ከእግዚአብሔር ወደ ልባችን ሲመጣ ስራ እንደሚሰራ አውቆ በአየር ላይ የሚሟገት እንዳናምን የሚያደርግ በጌታ በኢየሱስ ክርስቶስ ስም ስራው ይፍረስ አዲስ ዘይት አዲስ አቁማዳ የመንፈስ ቅዱስ ጉልበት በሴቶች ልጆች በወንዶች ልጆች ላይ ይምጣ በእግዚአብሔር ነገር የሚወራረድ በእግዚአብሔር ቃል የሚወራረድ ሁኔታውን ሳይሆን የእግዚአብሔርን ድምጽ ሰምቶ አቤቱ እግዚአብሔር ሆይ በውሃ ላይ ለመራመድ እንደሄዱት እንደ አባቶቻችን እንዲህ አይነት እምነት እንድታፈስብን በኢየሱስ ስም ጸልይ እግዚአብሔር ይችላል እግዚአብሔር ያደርጋል የሚል በመከራ ውስጥ ለመጽናት የሚቆም ባያድነንም እንኳን የሚል ለየት ያለ እምነት በላችን ላይ እንዲመጣ በኢየሱስ ክርስቶስ ስም ጸልይ ሃሌሉያ ሃሌሉያ በመጽናናት ቢሆን እግዚአብሔር አባት ሆይ ላንተ በመታዘዝ ቢሆን የተለየ እምነት በላችን ላይ እንዲመጣ በኢየሱስ ክርስቶስ ስም ጸልይ አውሬው ይወጋ እንዳናምን የሚያረግ እምነታችንን የሚሸረሽር በዚህ ዘመን የተለቀቀ አውሬ በኢየሱስ ስም ይወጋ ልጆች እግዚአብሔር አባት ሆይ ከእምነት የተነሳ የጨለማውን ሥራ የሚያፈርሱበት ጉልበት ይሰጣቸው ሃሌሉያ ሃሌሉያ ለቤተ ክርስቲያን ጉልበት ይሰጥ በቅርብ በሩቅ ላሉ አብያተ ክርስቲያናት እግዚአብሔር የእምነት መንፈስ የዘመኑን ተግዳሮትና ፍልስፍና ያለፉ ወንጌልን የሚሰብኩበት እምነት በጌታ በኢየሱስ ክርስቶስ ስም ይሰጠን በዚህ በቤሪያ እግዚአብሔር አባት ሆይ የተለየ መንፈስ እንድታመጣ እንጸልያለን እግዚአብሔር አባት ሆይ የምንቃትትበት እምነት እንዲሰጠን በኢየሱስ ስም እንጸልያለን የጸሎት መንፈስ እንዲፈስ በኢየሱስ ስም እንጸልያለን የተበታተነው የተሰበሰበ አንድ አካል ሆኖ እንዲጸልይ በኢየሱስ ስም እንጸልያለን ሃሌሉያ ሃሌሉያ በልጆቻችን ላይ የእግዚአብሔር መንፈስ ይፍሰስ እግዚአብሔር ሆይ ታምራት እንድታረግ እንጸልያለን ታምራት በዚህ ከተማ እንዲሆን እንጸልያለን ታምራት በቤሪያ እንዲኖር እንጸልያለን በወጣቶቻችን ላይ እግዚአብሔር የማይቆም የማይረግ እግዚአብሔር የሚቀጥል አቤቱ ሪቫይቫል እንዲሆን በኢየሱስ ክርስቶስ ስም እንጸልያለን የመንፈስ ቅዱስ ዘይት በልጆቻችን ላይ እንዲመጣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልይ እግዚአብሔር አባቱ በዚህ ጉባኤ ውስጥ እንኳን ያዘነች ነፍስ ብትኖር እግዚአብሔር የቆዘመች ብትኖር ከመጣው ቃል የተነሳ አንተ ስትመጣ ሕዝቅኤልን ከሸለቆ ውስጥ እንዳወጣው ዲፕሬስድ ሆኖ ከቆየበት ስፍራ መንፈስ አወጣኝ እንዳለ ከዚህ ጉባኤ እግዚአብሔር ሆይ ማንም ሰው ባለበት እንዳይሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም ከሸለቆ ሲውጣ የጌታን ድምጽ ሰምቶ ከሸለቆ ሲውጣ እግዚአብሔር ሆይ ስለምታደርገው ነገር ስምህ ይባረክ እናመሰግንሃለን በልጆቻችን ላይ ስለሚመጣው እግዚአብሔር አባት ሆይ ያንተ ኃይል እናመሰግንሃለን ብዙ እግዚአብሔር አባት ስራ ስላለ በዚህ ከተማ የሚያስደንቅ ስራ ስላለህ እናመሰግንሃለን በቤሪያ ስለምታደርገው ስራ እናመሰግንሃለን ክብር ከዘላለም እስከ ዘላለም ላንተ ይሁን እግዚአብሔር ሆይ እናመሰግንሃለን ስለ ፓስተር ሳምሶን ስለረዳኸው ስላገዝከው ስላቆምከው እናመሰግንሃለን እግዚአብሔር በዚህ ሁኔታ አባታችንን ስናጣ ወንድማችንን ስናጣ እግዚአብሔር አባት ሆይ ጠላት በመሃል ገብቶ ምንም ስልጣን ስለሌለው
አቤቱ ኃይሉ ስለተመታ ስምህ ይባረክ አሁንም እንድታበረታው እንድታጠነክረው ባሪያህን ጸልያለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንደገና እንዲሮጥ ትላንት ካገለገለው ከሰራው አቤቱ እግዚአብሔር በቤቱ ውስጥ ኮንትሪቢዩት ካደረገው 7 እጥፍ በላይ የእግዚአብሔር መንፈስ በላዩ ላይ እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ የሚያበረታው ጸጋ በጌታ በኢየሱስ ክርስቶስ የሚያግዘው ጸጋ በላዩ ላይ እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር አብ ስለምታበረታው ስለምታቆመው አመሰግናለሁ እግዚአብሔር አባቱ እንጸልያለን ስለ ወንድማችን አቤል ቅድስት ሰርግ እንጸልያለን አቤቱ እግዚአብሔር ሆይ ይሄን የሰራው አንተ ነህና ተመስገን አቤቱ እግዚአብሔር ቤተክርስቲያንን ስታድስ የምታድስበት መንገድ አንዱ ትዳር ነውና እግዚአብሔር አባቱ ወንድማችን በዚህ በረከት ውስጥ ስላስገባው ስምህ ይባረክ በቤተክርስቲያናችን ውስጥ እየሰራው ስላለ መልካም ነገር እናመሰግናለን አቤቱ እግዚአብሔር ሆይ ፓስተር ማይክን እንደ ፓስተር ስንቀበለው እግዚአብሔር አባቱ በዛን ቀን ያፈሰስከው በረከት የሚያስደንቅ በረከት ነው አሁን ደግሞ እግዚአብሔር ሆይ በሰርጉስ ያንተ ሰማያዊ ደስታ ከተማውን ይሙላው እንጸልያለን እግዚአብሔር ሆይ በዚህ ጊዜና በዚህ ሰዓት አንተ እንድትከብር አንተ እንድትገን አንተ እንድትታይ እኛ ደግሞ ዝቅ እንድንል በኢየሱስ ክርስቶስ ስም ጸልያለሁ ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ አልሆነም ተብሎ ጻፈ ላንተ ክብር የምንሰጥበት ጸጋ ይሰጠን እግዚአብሔር እስካሁን ስለምታረገው ያረከውም ስላለኸው ነገር እናመሰግናለን እግዚአብሔር የእግዚአብሔር መንፈስ በኋላ ይሰፎ ነበር ተብሎ ጻፈ ሁሉን እየሰራ ስላለ ተመስገን አሁንም ደግሞ ከፊት ለፊታችን ቅደም ጌታ ኢየሱስ እንጋብዛለን እንደ ቃና ዘገሊላው ቤተሰብ አይደለንም አንተን እንዳስቀድማለን የመጀመሪያ እንግዳ አንተ ነህ ስለዚህ በሰርጉ ላይ ተገኝና እግዚአብሔር ሆይ ሁሉን መልካም አድርግ አየሩን እግዚአብሔር ሆይ ተቆጣጣር ከፊት ለፊታችን ቅደምና በዛን ቀን ዝማሬ አዲስ ዝማሬ ስጠን አዲስ አምልኮ ስጠን የሚሰሩት የሚደረጉት ፕሮግራሞች ሁሉ ወዳንተ እግዚአብሔር ሆይ የሚጣፍጥ መዓዛ እንዲያወጡ በኢየሱስ ስም እንጸልያለን የሚሸት እንዲሆን እንጸልያለን አንተ ደስ ሲልህ ለሕዝብ ኃይል ነውና አንተ እንድትደሰት ነገሮችን ሁሉ እንድትረከብ በኢየሱስ ክርስቶስ ስም ጸልይ እግዚአብሔር አባት እንዳካል ያያስከን የምናረገው ነገር ሁሉ ላንተ ክብር እንዲሆን እግዚአብሔር ሆይ ልጆቻችንም በዚህ ሲመረቁ አንተ እግዚአብሔር እንድትከብር አንተ እንድትታይ የኛ የሆነ ምንለው ምን አለ ጌታ ምን አለ የቱ ነው የኔ ነው ምንለው ሁሉ ያንተ ነው ሁሉ ባንተ ካንተ ላንተ ነው ማንም የሚታይበት ነገር የለም ጌታ አንተ ነህ የምትታየው እንደ አካል ሰብስበን በአካል መሐከል የሆነው ሁሉ ካንተ ነው ላንተ ይሁንልህ እግዚአብሔር ሆይ የምናረገው ነገር በሙሉ እንድናረግ እግዚአብሔር ሆይ ሁሉ ጊዜ ቀስቅሰን ስለምታደርገው ነገር ሁሉ ተመስገን በእምነት ኖራለሁ ጌታዬን አውቃለሁ የኔ ጽኑ አምባ ተጠግቼዋለሁ ወጀቡን ሳልፈራ ታግዬለታለሁ በክብር ሽልማቴ ከእጁ እረከባለሁ በእምነት እኖራለሁ በእምነት ኖራለሁ ጌታዬን አውቃለሁ የኔ ጽኑ አምባ ተጠግቼዋለሁ ወጀቡ ሳልፈራ ታግዬለታለሁ
የክብር ሽልማቴ እጁ ረከባለ ለነገ አይጨንቀኝ ጭጋግ ቢሸፍነኝ ወይኑ ቢጠወልግ ሐሩሩ ቢያሰጋ ለእግሬ መብራት ነው ቃሉ በእጄ ያለ የተፈጥሮ አዛዥ ኢየሱስ ያው ነው። በእምነት እኖራለሁ በእምነት እኖራለሁ ጌታዬን አውቃለሁ የኔስ ኑ አምባ ተተግኜዋለሁ ወጀቡን ሳልፈራ ታግዬረታለሁ የክብር ሽልማት ከእጁ ረከባለሁ። ሃሌሉያ። እጆቻችሁን አንሱና በረከትን ተቀበሉ። እግዚአብሔር ይቀድሳችሁ፣ ሰላሙንም ይስጣችሁ። በምትሄዱበት ቦታ ሁሉ ለበረከት ያድርጋችሁ። በእምነት ታጥቃችሁ ለሌሎች ማመን ምክንያት ያድርጋችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በሰላም